ምን እንደሆነ ታውቃለህ? አሁን ለምሳሌ እኔ አንተን ባማክ እጣን እያጨስኩ ብሰድብክ ገባክ? አንተ ባትከሰኝ ራሱ እነሱ ይዙኛል። ይሄ ነው እኮ ችግሩ። አሁን እኮ አንተ ራሱ ባትከሰኝ እነሱ ስለሚይዙኝ ስሰድቡኝም ደርሶኛል። ወንድሜ ጆከር አመሰግናለሁ ብቻ ነው የኔ መልስ። አሁን አንተ ሰድበኸኝ እኔ ሰድቤክ ራሱ ባትከሰኝ ራሱ እነሱ ይዙኛል። ስለዚህ እኔ መሳደብ አልችልም ሰውዬ። ይሄ ነው እኮ አሁን ከባዱ ችግር ይሄ ነው። አሁን አንተ ምንም አይለኝም ጆከር ነው ብዬ ወይ ምንም አትለኝም ሆፕ ነች ብዬ ራሱ መሳደብ አልችልም። ሆፕ ምንም ባትለኝ እነሱ ይሉኛል። ስለዚህ ስድብ ቆሟል በህግ አምላክ። አዎ እኔ ልሳደብ አይደል የገባሁ። ጆከር የስራውን ይስጣ። የት ነው የምትሳደበው? እኔ አልሳደብም። እኔ ምን አሳደበኝ? ቤትሽ መጥቼ እኔ ለሰላምታ ግን ሰላምታ ይቻላል። ጆከር ሰላም መባባል ይሄን ሁሉ ብጥብጥ ያረገባቸው ሀገሩን ጆከር ነው። ሰላም እየኖራችሁ ደና ይተማመኑ። ምን ስልጣን አለ ካንተ ሀገር የምትደበላልቅብን አንድ ደንቆሮ ማይም ወይ ሰደብኩክ ጆከር አምልጦኝ ነው እንደው በመጠራችሁ ዛሬውን አልሰማችሁም። ይሄኛው አልሰማችሁኝ። አምልጦኝ ነው አሳስቶኝ ነው። አልሰማችሁም። በቃ አልሰማችሁኝም። ይቅር በሉኝ እንዴ። ሌላ ሀገር ያለንም ሰው መሳደብ ብትችሉ አይቻልም። ማንንም አይቻልም። በቃ እኛ ዱባዮች ጨዋ ነን። ትተናል ስድብ። አሳሳት ከሚሉከ በርመቱ ከፈሉለት እጣኑ ከሰዱ በገንዘብ መስሎኝ የሚገዛው እንትናን መርቂው ይላሉ። ከታች ቁጭ ብለው ከፈሉ በነፃኔ እዚህ ምርቃቱ ተፈቅዷል። ላይሰንስ አለሽ ለምርቃቱ? አንተን እየጠይቁኝ ይሆን እንዴ? እሱን ሳልጠይቅ መጣ። ወላሂ ያስጠይቅሻል። እያስከፈልሽ እኮ ገቢ እያገኝሽ እኮ ነው። አይ የቲክቶክ ጌም ምናምን አላሉም፣ ጊፍት ምናምን አላሉም። ይሄ ኖ ጊፍት ሳይሆን ናውጣ ታስታውሳቸው ነው። እንዲህ ናውጣ አንተ ገና የማታመጣብን ጣጣ የለም። እንዲህ ደግሞ የጣኑን ልታስታውሳቸው ደፋር አላሉ። ስለ ጌም አላሉም፣ ስለ ጣን አላሉም። በግድ ያላሉትን እጣኑን ረስታችኋል ነው እንዴ? ሰውየው ታመመ እንዴ? ስነ ስርዓትክን ያዝ። ያላሉትን ነገር አትቀስቅስ። እዚህ እኔ እኮ ምንም አላልኩም እኮ። ለምን ያላሉትን ታስታውሳለህ? የጣን እያስከፈልሽ እኔ እኮ ያልኩት ምሳሌ ምርቃት ስትመርቂ ክፈሉ አልሻቸው። ይሄ ምርቃት አሁን አንቺ እየመረቅሽ ምርቃት ነው እንጂ ማስታወቂያ ነው እንዴ? ሰውዬ እኮ እየተከፈለሽ ስለሆነ ክፍያ ገንዘብ እየተከፈለሽ ስለሆነ ላይሰንስ ያስፈልግሻል። አንተ ያማል እንዴ? ገንዘብ እየሰራሽ እኮ ነው እየመረቅሽ ገንዘብ እየሰራሽ ስለሆነ እነሱ መች ገንዘብ መስራት የከበዳቸው ያማ ማስታወቂያ ስለምን ተከለከለ? ማስታወቂያ እኮ አልተከለከለም። ግን ማስታወቂያ በገንዘብ ተደራድሮ የሚሰራ ማንኛውም ማስታወቂያ ላይሰንስ ይኑራችሁ ነው። እኔም እኮ አሁን ይሄ ምርቃት እኮ ጊፍት ከተሰጠሽ አንድ ጋላክሲ ስንት ብር? ወሬ ቦታ ሰውዬ በእናትህ እኔ ልኑርበት። ሃይ ያማል ያንተ ሰላም ቤተሰብ እንዴት ማለት እኔ ተያይዛችኋል አንገት ላንገት ይሄ ነው ሰላም ሀገር ሰላም ነው ምንድን ነው እንዴ? ሰውዬው እኔንም ከዚህ ሀገር ሊያሸኘኝ ነው መሰለኝ። እዚህ መጥቶ የሚያነሳው ጥያቄ ወዴት ነው የምትሸኘው? ምን ችግር አለ? እንዴ ምን ነው በቃ ምንም ነገር ከሰላምታ ውጪ ወሬ ተከልክሏል። እና ለዱባይ መኖር አልችልም አልሽ አንቺ። በቃ ወሬ ተከልክሏል። ከሰላምታ ውጪ ምንም አይነት ወሬ አያስፈልግም። ማክዬ ሰላምታ ብቻ ነው ወንድሜ። በቃ ሰላም ነው። ከዛ ጌም መጫወት ነው የኔ ህይወት። ያው ለምን ፈራሽ ማለት ነው? በቃ አዎ አንቀጠቀጡሽ? በቃ ደብዳቤ ደረሰሽ ወይስ ኢሜል? እሱን አላየም እንደ የወጣውን ህግም እኮ አላየም ማለት ነው። የምን ህግ ወጣ? አምላክ እንደው በተሰቀለ ወይ እንስማ። ህጉንማ መናገር አለባችሁ። እኛም ሌላ ቦታ ተነጋገሩ። ጆከር ዱባይ ተቀምጠህ
አዳምጥልኝ። ጆከር ላስወርድክ ነው። እኔ እኮ ህጉን እኮ ቤትን ትከፍትና መኩን ጠርተህ ህጉን እዛ ቤት ካስረዳው አለቀ። በቃ ተው መኩ። ስለ ሰላምታ ብቻ ነው። ሀሳብ አስተያየት አልፈልግም። ንቃይታችንን ምን ነው ዱባይ ደም ስሬ ነው አልሽ አንቺ ነው። ኧረ ሰውዬ ተው ነው ቁርስ ነው ሰውዬ። እኔ የምልሽ ጉቺ ግን ይሄ ነገር አሁን እንዳለ ሁሉም እንትን ግብር አለው ዱባይ ውስጥ የሚሰራ ስራ። ምን ሰራው? ዱባይ ውስጥ ምን ሰራ ማለት ለአሁን የሆነ ስራ ልትሰሪ ስትይ ኖ ላይሰንስ ታዋጫለሽ። ጌሙም እኮ ትልቅ ስራ ነው። ላይሰንስ ማውጣት አለብሽ። ወሬ ቀይር። አንሰራም። ምንም የምሰራው ስራ የለም። ድሮም አልሰራም፣ አሁንም አልሰራም። አለቀ። እንደዚህ አይታሰብም ማለት ነው። አያስፈልግም ወሬ ምንም ነገር መኩ ጉዳ ፍልታል ማለት ነው። አንተ በውስጥ ምንም አላውቅም። እኔ አትጠይቁኝ። ምንም ሰው እኮ በውስጥ እየመጣ ጉድ ሰራህን ሐሜት እንዳናዳምጥ መዝናኛችንን አንጀታችንን ቆረጥክ። አላህ ይሉኛል። ማን ነው እሱ? አንተ አልገባም። ቆይ ጉዳዩን ሸር አደርግልሃለሁ። ካየኸው በኋላ ታወራለህ። መኩ በፈጠራችሁ አምላክ ስለዚህ ፈርታ ልትሞት ነው። ምን ለምን በቃ ለስድስት ወር ላይ መባባል የምንችለው መክዬ ሰላም ነህ? ጉቺዬ ደህና ነሽ? የኔ ጌታ የኔ አባት አለህልኝ? አለሁልሽ። አለቀ በቃ። ከዛ ሚውት አድርጋችሁ ቁጭ ነው። እኔም ቁጭ ነው የምለው። አለቀ። እንደዚህ ቁጭ ነው በቃ። ለስድስት ወር ላይ ባትግቢ እስኪ ይስተካከል። ከፈራሽ ማለት ነው። አልፈራውም ግን አይቻልም። በቃ አይቻልም ነው በቃ። አሁን እኮ ችግሩ አሁን እኔ አምልጦኝ ቅድም ጆከርን ሰደብኩት። አይኖ ጆከር አይከሰኝም። እነሱ ከሰሙኝ ግን ያስጠይቀኛል። ይሄ ነው ችግሩ። ለዛም ከሰው ጋር ማውራ ጌሜን እጫወታለሁ። ወደ ስራ በሉኝ እንጂ ወደ ስራ በሉኝ። ትንሽ እናውራ ብዬ እኔ አሁን ምን እንድትገላገልኩ ታውቃለህ? አንተ ደንቆሮ አንተ እንትን እያለች ስታንጓጣኝ ነበር። አሁን ማንም ያዘች። በቃ ማለት ጆከር በውስጥ ሰድባለሁ። መሳደብ የ13 ደቂቃ ቮይስ ስድብ ልክልሃለሁ። አይነሳልሽማ ብሎክ ያደርግሽ። ቮይስ ልክለታለሁ። የ13 ደቂቃ ብሎክ ያደርግሻል። አያረገኝም። እኔም ብሎክ አድርጎ የታበቱ ሊገባ እንዴ? ስድብ ብቻ እኮ ነው የሚመጣለት። ብሎክ ማለት ከዚህ በኋላማ ምን ሐሜት ካላማን እኔና አንቺ በሾርኔ ካላማን ምን ትጠቅሚኛለሽ? ተጎላለክ ነው። አይቻልም። አንድ ጆከር እንደዚህ ማለት ቀረ ትለኛለች። እኔማ መብት አለኝ እኮ እኔ በቤቴ ያወራለሁ። እሺ ሰው አላችሁ ሜምበር ሁኑልኝ። ሜምበር ሁኑ። 2000 ሰው ግስጥ 1900 ገባችሁ። አንዳንድ ሜምበር ሁኑ እስቲ። ያበጠው ይፈንዳ። ያበጠ ነገር አለ እንዴ? ምንድን ነው ያበጠው? በቃ እኔ እንጃ ጨንቆኝ በራሴ እስከ ዛሬ ምንም ያልመሰለኝ ባለፈው ያወራንበት ጉዳይ አስታወስከው? ከሄድሽ በዛው ምናምን ያልከኝ አስታወስክ? አፍጥኑልኝ እያልኩ ነው እየደወልኩ። በቃ አያስፈልግም ምንም ነገር ወደፊት በቀን 10 ነው የምደውለው። ብታይ እውነት ነው። በርቺ። ወይኔ ሊያና ጆከር ምን ሊበቃቸው ነው ይላሉ እንዴ? ሊያማ ኢትዮጵያ ላይ ትችላለች። ሊያ ኢትዮጵያ ላይ ትችላለች። አንተ ተበክረፍ በደንብ ቅድምም እየሰማሁህ ነው ስትንደቀደቅ። የመጭክ ነው የለሁበትም። ከደሙ ንጹህ ነኝ እንደ ጲላጦስ። አለቀ። እኔ እኮ የእብድ አይዲ እኮ ነው ያለኝ። ላይሰንስ አውጥቶ ነው እሱ እኮ። እናንተ አንቺም እኮ ላይሰንስ የስድብ ላይሰንስ በእናውጭ ነው አይደለም። አይዲ እኔ እብድ ነው የሚለው። አብዶ ሄዳነ ነው የሚለው። ይመልስ። አማኑኤል ገብቶ ወጣት ሜምበር ሁኑ። እሺ ፍቅሮችዬ ሁላችሁ አንድ ሜምበር ሁኑ። ወርዷል ሜምበራችሁ።
ይህ ከተጨንቋል እኮ መተንፈሻ አተው ቁልጥልጥልጥ ያደርጋቸዋል። ይህ 2 ቀን በቃ ዱባዮች ስርዓት ልዩ ነው ማለት ነው። አሪፍ ነው ባክ። ጻት አንድ ኮሽታ የለም ዱባይ። አባቱ አንተ ካፒቴን የምትባል ሰው ያታሟርትብኝ። አሁን በተናገርሽው ተከስተሻል ይለኛል። ምን ተናገርኩኝ? አንዳች ነገር ያናግርክና ይሄው ጆከር አንዳች ነገር ያናግር ብለሽዋል። ምንድነው የሚያናግረው? ልክ አይደለሽ። በዚህ ምክንያት ጆከር ፖሊስ አናግረው። ፖሊስ ለማለት ፈልጌ አንዳች ነገር ነው። ታዲያ ፖሊስ እየሰደብሽ ነው። የዱባይ ፖሊስ አንዳች ነገር ተብሎ ይጠራል። ማስተካከያ ኮሬክሽን ትክክል አላወራሽም። ኮሬክሽን ማስተካከያ። መብቴን እንዳትነኪኝ ነግሬሻለሁ። ጋይስ ሜምበር ሁኑ። ጋላሪ ከፍቷል። ጋላሪ ቁርኝን ሙሉ ዳይ ተንቀሳቀሱ። ጉድ 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 ፈላ ጉድ ነው። አሁን አስባችሁታል? ምን እናወራሽ ጉቺ? ለኛ ብቻ እኮ አይደለም ለእናንተም ነው ወሬ ያሳጧችሁ። የት አባታችሁ? እኛ ብቻ እኛማ የምንበጠረቅበት ቤት ሞልቶና ለሰው ቤትም እኮ ገብተን እኛ ሌላ ቤት ሀገር ተበጥረቁ ምን አገባን? ሌላ ሀገር አሉት ጋር ሄደን እንበጠረቃለን። እናንተ ግን ምን ሊበቃቸው ነው? እኛ ምንም እኔ ለብቻ ማውራት ስፈልግ መሳደብ ስፈልግ ሚዩት አድርጌ ተሳድቤ ሚዩቴን አነሳለሁ። አሪፍ አባባል ነው። ሚዩት አድርገሽ ላይቭ ላይ ቁጭ ብለሽ ትሰደበል። ስማ አሁን ደግሞ ምን አይነት ህግ እንዳወጡ ታውቃለህ? ማስታወቂያ ያለምንም የስራ ማስታወቂያ የትንሽም የትልቅም ይሁን ምንም አይነት ቅንጣት ታክል ማስታወቂያ ላይሰንስ ያለው ብቻ የማስታወቂያ ፍቃድ ያወጣ። ስለዚህ አሁን የወጡ ማስታወቂያ የሚሰሩ ሁሉ ፍቃድ ሄደው ማውጣት አለባቸው ማለት ነው። አዎ አሁን ዱባይ ያሉ በብዛት አሁን ዱባይ ያሉ በህሜት ደረጃ ሲተማሙ ሲሰዳደቡ ነው ሰው ሰብሰብ ብሎ 5000 6000 ሰው የሚመለከታቸው። ምንም አይነት ኬዝ የእርዳታ ኬዝ የምንም አይነት አጀንዳ በቤታቸው ላይ ማራመድ አይችሉም። በቃ ሙሉ በሙሉ እርዳታ ተከለከለ። አይደለም እርዳታ አልተከለከለም። ግን አሁን የሆነ ሰው ታመመ ብዬ እርዳታ ልሰበስብ ስል ለኤምባሲ ያሳውቄ ከጸድዬ ቴንኪ ወረቀት ይሰጣል ጀነራሉ ፍቃድ ለኢትዮጵያ ኤምባሲ ማሳወቅና ፍቃድ ይሰጣል። ስለዚህ ኢትዮጵያ ነው ህጉን ያወጣው ዱባይ ነው። ኖ የሀገሪቷ መንግስት የማያውቀው ፍቃድ ለኛም ብቻ እኮ አይደለም ለሌሎችም ናሽናሊቲዎች እርዳታ ሲያደርጉ ከኤምባሲያቸው ፍቃድ ገባክ? ስለዚህ ኤምባሲው ደግሞ ዶላሩን የታስገባው ይሄ እኮ በኢትዮጵያ ህግ እነሱ እንዲያጸድቁላቸው ነው የተጠየቀው። አይደለም ፍቃድ መኖር አለበት። ኤምባሲው ሲፈቅድ ብቻ ነው ብሩ መሰብሰብ እኮ። አሁን እኮ ይኸውልሽ አሁን ዱባይ ላይ የሚያሰባስባቸው ዶላሩንና ድራሙን ወደ ኢትዮጵያ መላክ ማለት ነው። አሁን ይኸው ልንገርህ፣ ስማ ልንገርህ፣ አዳምጠኝ። ዴንቨር የኔ ፍቅር ዱባይ የዱባይ ዴንቨር ሰላም ልበለው ዴዝዬ። ኧረ አንቺ እሱ ከስሯል በእናትሽ። አሁን ምንም አይሰጥሽ። ምንድን ነው የሚከስረው? እንኳን ከሰረ ከስሮም ይመቸኛል። ዴዝነት ዴዛ አትገላምጨኛ ጉቺ። ገስትሽ ላይ ሰው ማንጓጠጥ እኮ አይቻልም። ህጉ ላይ እኮ ይላል እንዴ? አዎ አንተ አላነበብኩትም እኮ 20 ምናምን ህግ እኮ ነው። ጻድዬ እኔ ወርቅ ለኔ ነው አይደለም መሰጭኝ። እኔ ፍቅር በሰው ላይ ራሱ ማውራት አይቻልም። ሰው እያወራ ተሳስታ ነው ለኔ ይሰጣለሁ ብላ ነው። ኢትዮጵያ የኔ እና ቴንኪው የኔ ፍቅር። ጋላሪ ሙሉልኝ እስቲ፣ ጋላሪው ሙሉልኝ። ተሳሳትሽ ጻድዬ። ለዚህ ለቆሮቆንዳ ጻድዋ ቴንኪው። ሰማ አሁን ትልቁን ነገር የተበላሸው ልንገር ምን እንደሆነ። አንደኛ ነገር እርዳታ ብለው ሲሰባሰቡ፣ ሁለተኛ ነገር በሐሜት፣ ሶስተኛ እከሌ ተጎዳች ነይ በዚህ ግቢ የዱባይ በቃ ይሄ ሰው መሰብሰቢያቸው ይሄ ነበር። አሁን ይሄ ሁሉ ነገር በህግ ታገደ። ትመጣለች፣ ሽሮ ከሆነ የምትሸጠው ሽሮዋን ትሸጣለች። ትመጣለች፣ ማውራት ያለባትን ስለ ሰላም ብቻ አውርታ ትወጣለች። ሰላም አገኘ ሚዲያውን ሰላም። ኧረ እንደፈለግን እኛ እንበጠረቃለን።
አሁን ሳውዲዎች ቤት ግን ከፍተን የምትበጠረቀው ሰውዬ እዚህ ቤት መበጠረቅ እናሳ ቤት የከፍቼማ እንደፈለኩ አንቺንም እቀጥላለሁ። አንቺ ቤት የሚመጣው ሰው ሁሉ ይቀራል። በቃ ይቅር መጥቶ አልፈልግም። ወላሂ 20 ሰው ብቻ ይዘው ነው የሚቀመጡ ካሁን በኋላ። ይቅር አይምጡ ተው፣ ልኑርበት ተው። እንዴ በጣም ነው እንዴ እንድሳሳት የፈለጋችሁት? እንዴ ጉዳት ነው ሰውዬ። ሪችነት የኔ ጠንበለል፣ የኔ ፈጥኖ ደራሽ፣ የኔ ወርቅ፣ የኔ እናት ዱባይ ላይ የወረደባቸው በላ አድርግክ። ሪችዬ ህይወትሽ ውስጥ ፈጣሪ ሜምበር ይሁን። የኔ እናት የምትሰጪው አትጪ፣ ተባረኪ። እኔ ሳልፈልግ ሚውታት መብቴን አትጋፊኝ። ያሟል እንዴ ሰውዬው? ምን ጭራሽ ልገዛኝ ነው እንዴ? ኧረ ተይ እንደሱ አታፍጥጪ። ሳልፈልግም ከገዝት እንደዚህ አንጓጠሽ አታውርጅኝ። ይሄም ህጉ ይከለክላል፣ ያስከስሳል። ማውራት ሁሉ ምን ነው እኛ ወጣ ቁጭ ብለን ነበር አላችሁ? ምን ነው ተረጋግተን ያወጣ ነው አላችሁ? ያየነውን እኮ ነው እኛ ሚዲያ ላይ ያየነውን የተዘረጋው ነገር እንርዳሽ ብለን ነው እየተናገርን ያለነው። በጣም ነው እንዲያስፈራራት የተባላችሁት። አይ እኛ ምን ኑሮሽ አስፈራራሽ እንጂ እዛኛ ምን እናስፈራራሽ? ጎጃም አዲስ መኮ ያለው አሜሪካ ነፃነት አለበት ሀገር። ጆከር የሚኖረው ዱባይ የብድ አይዲያ ያለው ማን ይጠይቀናልኛ? ወዲሽ ነው ምንድነው? ቆይ ኧረ የሆነ ኮመንት አመለጠኝ። ቆይ እስቲ ከስሸሻለሁ ያለች አሽሙር ስትናገር ነበር። ትናገር ማሬ፣ ትናገር መብቷ ነው። ትናገር ፈቅደሻል። እና ጉቺ ደማቸው አሁን እንዴት ይሰራል? ሚጣን አስገቧት ያመለጠችኝ። ማን ሚጣን አስገቧት ይላሉ። አመለጠችኝ አበባ ስትሰጥ። ትናገር አልቆባት ነው ታዲያ ደግማ ትስጣት። አለቀባት እንዴ? እናውዛ ኧረ ሜምበሩ እኔ የምልሽ አንድ ጥያቄ፣ አንድ አይፈቀድም። ሁለት በፌክ አካውንት ምናምን አሁን ሰውን አታክ ለሚያደርጉ በአይፒ አድሬስ ያውቁታል ማለት ነው? እንትን እኮ ቲክቶክ ላይ የሚሳደብ በደቂቃ እስከምትኖሪበት ከተማ ያወጡታል። እግዚአብሔር ነው የምልሽ። በአይፒ አድሬሳቸው ማለት ነው ወይ በኢሜል አድሬስ ወይ በስልክ ቁጥር አይደል ቲክቶክ የሚከፈተው? ያ ኧረ ላይቭ እያለሽ እኮ ማወቅ ይችላል። ምንም በአይፒ አድሬስ አይደል የሚያውቁት? ይኸውልሽ ማለት ቲክታክ ከፈለገ አሁን እኛ ላይቭ ላይ እንዳለን ለነሱ ያሳያቸዋል። ስለዚህ ምን ኔትወርክ እንደተጠቀምሽ ያውቃል ማለት ነው። ያንን ኔትወርክ ተከትሎ አይፒ አድሬሱን ይዘዋል። በዛ አይፒ አድሬስ አንቺ ጋር ይመጣል። እኔ ማን ይጨንቀኝ